ሙስሊም ከሆነ ህግ አለው። ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ፣ ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል፣ ስትበላም በጋራ ብላ፣ ስትሰግድም ጀማዓ ስገድ። ለብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ ህግ ነው። እንግዲህ በቤተ መንግስቱ የኢፍጣር ፕሮግራም ሰሞኑን እንዳያችሁት ሞቅ ደመቅ ብሎ ነው ያለፈውና አብይ አህመድም ያስተላለፈውን መልእክት በነጃህ ሚዲያ በመንግስት ሚዲያዎች ሄዳችሁ ማዳመጥ ትችላላችሁ። ዶክተር አብይ አህመድ በነገራችን ላይ ከክርስትና ሃይማኖት ሄዶ ሲገባ ብቻ በየሃይማኖቱ ሲሄድ በዛ ውስጥ ሲጋበዝ የሆነ የሃይማኖት ነገሮች እየጠቀሰ ነው የሚናገረውና ግን ትኩረት የሚያደርጉት ከእስልምና ጋር የተያያዘ ሲሆን አብይ አህመድ አባቱም አህመድ ስለሆነ በቃ ሙስሊም ነው፣ ሙስሊም አይገዛንም፣ ሙስሊም እንዲህ አይልንም የሚባል ነገር ብዙ ጊዜ እንትን ይላል። እኔ አብይን ወደዋለሁ ማለት አይደለም። በድርጅቶቹ በሚሰራቸው ስራዎች አሁን ባለው ሀገራችንን ኩርኩር ባለው እንደ መንግስት አንድ ማድረግ አብቶታል ብዬ ሁልጊዜ የምተቸው ነኝ። አንድ መንግስት ከሆነ እንደ መንግስት ቆፍጠን ብሎ ጠቅለል አድርጎ ሁሉን በክልል ሳይከፋፈል በአንዱ ጎን ሰላም በአንዱ ጎን ጦርነትና መከራ እየወረደ መኖር የለበትም። ለምን ጠቅለል አድርጎ የመረጠው ህዝብ ስለሆነ ህዝቡን አንድ ሰላም የማያመጣለት የሚለው ሁልጊዜ ጥያቄ ነው። መንግስትነቱ ሁላችንም አምስት ጣታችን አንስተን ነው የመረጥነው። በኋላ ነገሮቹ ቢበላሹ መጀመሪያ አመጣጡ እንደምታዩት በቃ እኛን ውሃ አድርጎ ልባችን ውስጥ ገብቶ ነው የገባው ማለት ነው። ከዛም በኋላ የተነሱት ነገሮች ቢኖሩ ጦርነቱ ምናምን ቢሆንም መጀመሪያ ላይ አመጣጡ ግን አብይ አህመድ ከድሆች ጋር አብሮ ጎንበስ ብሎ ቤት እያፈረሰ እየሰራ ብዙ ነገሮች የተስተካከሉ አሉ። በዛ ልክ ደግሞ ብዙ የተበላሹ ነገሮች አሉና ያንን ነገር ሁሉን ደምድመን ምንም እንትን የለውም ማለት አይቻልም። እንደ ሰው ስታስቡት ማለት ነው። ብዙ ጥፋቶች አሉ፣ ብዙ ደግሞ መልካም ስራዎች አሉና ብዙ መልካም ነገሮችም አሉት እና አሁን ደግሞ ሰሞኑን በኢፍጣር ላይ እንደዚህ ብለው ባስተላለፋቸው መልእክቶች ከመጀመሪያው እንዳያችሁት ሙስሊም ሁለተኛ ወገን ነን አትበሉ ለማለት ያለው ያው ቆርጠው ነው ያመጡት። እኔ ሙስሊም ነኝ ብሏል ብለው ደግሞ ያመጡታል ማለት ነው። በነገራችን ላይ እንደ ግለሰብ የፈለገውን ሃይማኖት መከተል መብት አለ። እኔ አሁን የማንኛውም ሃይማኖት የማንኛውም አገሪቱን ሰላም አድርጎ እንትን የሚል ከሆነ ስለ ሃይማኖቱ አይመለከተኝም። ዋናው የሰላም ነው እና ሰላም ካለ ሃይማኖትም አለ፣ ሌሎች ነገሮችን ይስተናገዳሉ ማለት ነው። ሰላም አልባ ግን ሃይማኖት የት ላይ ሆናችሁ ነው ኢባዳችሁን፣ የት ላይ ሆናችሁ ነው የሃይማኖት ስነ ስርዓት የሚካሄደውና ሰላም ይቀድማል በሚለው እንትን እላለሁ። ባለው ነገሮች ደስ ብሎኛል። ሀገራችን ከድሮ እንግዳ ተቀባይ ናት። ነጃሺ ከሳውዲ አረቢያ ከመካ የተላኩትን ሰሃቦች ተቀብሎ ነገር ያስተናገደች ሀገር ናት፣ የታወቀች ናት። እና አብይ አህመድም ብዙ ኡስታዞችም እንትን እያሉት ነው ነገር ከዛ ላይ ያንን ታውቃላችሁ። እና አላህ ሱብሓነሁ ወተዓላ ሀገራችን ሰላም ፍቅር አላህ ያምጣልን። የበለጠ ሰላም መጥቶ በጥሩ ነገሮች ስማችን የሚጠራ በመልካም ነገሮች ስማችን የሚጠራ አላህ ያደርግልን። እንግዲህ ከኢመን ከፍልስጤም በብዙ ተፈናቅለው ከሀገራቸው ከአዲስ አበባ ላይ እየተቀመጡ አሉ። በስራም ብዙ የተሰማሩ አሁን ላይ አዲስ አበባ ሁሉም ነገር የሚገኝባት የሆነችው የሁሉም ምግብ ቤት ስትሄዱ ሁሉም ነገር ያለበት ከዚህ ተመላሹ ሳይሆን ፍልስጤም እና የመኖች ያሉበት ናቸው። የመን ብዙ ሴቶች ቃላቸው በቁርአንም አብረው ይወዳደራሉ። በምግብ ምን ብዙ ጊዜ ሲወዳደሩ አያለው። ደስ ይላል። እንደ ሀገራችን እንግዳ ተቀባይ በመሆኗ በጣም ነው ደስ የሚለው። ያስደስታል፣ ያኮራል።
በጣም ነው ደስ የሚለውና ብዙም ዱዓ አባታችን እያሉ ዱዓ ሲያደርጉለት ነበር። እንደ ሀገራችን እንደ የመን አድርገህ ስለተቀበልከ በጣም ደስ ብሎናል። የኢፍጣር ፕሮግራም እንደዚህ እያሉ አላህ ደግሞ ሁሉም ሀገሩ ሰላም ሆኖ ዓለም በሙሉ ሰላም፣ ፍቅር፣ አንድነት መጥቶ በሰላም ሀገር እንደ ሀገር ያለ ትልቅ ነገር የለም። ሁሉም ነገር ሀገር ሲኖራችሁ የመከበርም ለመስራትም ለመኖርም ለመሞትም ሀገር ያስፈልጋልና አላህ ሀገራችንም ሰላም አላህ ያደርግልን። ሌሎችን ሀገርም አላህ ሰላም አላህ ያደርገው። ሁሉም በሀገሩ ላይ ኮርቶ ተንቀባሮ የሚኖርባት ሀገር አላህ ያደርግልን። ሀገርና የሰው ሀገር ይለያያል። እንደ ሀገር የሚያስደስት ነገር የለም። ሰላም ሲሆን ከህዝብ ጋር ከቤተሰብ ጋር ካሳደገህ ጋር መኖር ማለት ነው። በራስህ ባለህ ባደግበት እንትን ላይ መኖር በጣም ትልቅ ነው እና ኢማኖቹም ደግሞ ልክ እንደኛው እነሱስ ሀገር ወጥተው ወደ ሌላ ተጠግተው አግተዋል። የኛው ግን ያለው ተፈናቃይ ከዛው የራሱ ሰው የሚያስተናግደው አጥቶ በረሃብ ላይ ይርወኛል በሚልባት ሀገር ሁሉንም እኩል አድርገህ ብታይልን የሚለው ነው እኔ ማስተላልፈው ለዶክተር አብይ አህመድ። በየቦታው ተፈናቃዮች አሉ። በረሃብ ራበን እያሉ ሽማግሎች ሜዳ ላይ ቁጭ ብለው ያለ የእርዳታ መኪና በመጣ ቁጥር የእርዳታ መኪና ነው ይመጣልን ብለው ህፃኖች እየሮጡ ወደ መኪና ሊገቡ የሚሉባት ሀገር ናትና ይሄ ደግሞ የሚያስፈልገው ሰላም ነው የሚያስፈልገው። ለሰላም ለማምጣት ጥረት የበለጠ መጣር አለ። የበለጠ ሰላምን ሀገርን ማረጋጋት አስፈላጊ ነው ብዬ ነው ማስበው። የተረጋጋ ሊመስል ይችላል አሁን ላይ ግን አይደለም። አዲስ ነገር እንትን እየተባለ እየተጠመንላት ያለሽ ሀገር ናትና የአዲስ አበባ ሰላም ብቻ ምንም ዋጋ የለውም። ኢትዮጵያ የተባለሽ ዳር እስከ ዳር ድረስ ሰላም ካልሆነሽ የአዲስ አበባ ሰላም የጊዜ ጉዳይ ነው። ሁሉም ይደፈርሳል እና ዳር እስከ ዳር ሰላም የሚሆንበትን መንገድ አላህ ያምጣልን። ነስር አላህ ያምጣልን። እኩል ሁሉ የሚታይበት እኩል ሰርቶ የሚገባበት አላህ ያደርገው ማለት ነው። በጣም ደስ ብሎኛል። በቁርአን ውድድር በእንደዚህ አይነት ነገር ወደፊት ስትመጣ ሳይ ኢትዮጵያ ደስ ብሎኛል። በዚህ መከራና ስቃይ ላይ ሆኖ እንደዚህ አይነት ነገር ማየት ትልቅ ነገር ነው። የበለጠ ደግሞ ሰላሟ ተረጋግቶ ተወዳዳሪ እንኳን ከሌላ ሀገር ሲመጣ አሁን አብዛኛውን እንደምንሰማው እንደ ሶሻል ሚዲያ አይደለም ይላሉ። አዲስ አበባ ደርሰው የሚመጡ አረቦቹ ብዙዎቹ ማለት ነው። የት ነው ረብሻው ያለ? የት ነው ጦርነት ያለ? የሚወራው ነገር እኛ አዲስ አበባ ሄደናል፣ አዲስ አበባ ዱባይ ሆናለሽ፣ በጣም ደስ ነው የምትለው እያሉ አረቦቹ ከኛ የበለጠ እነሱ እያስተዋወቁ ነው ያለ እና የበለጠ ደግሞ ሁሉም ሀገር የራሱ እንትን አለው። ሁሉም ቦታውን ላይ ሰላም ቢሆን የበለጠ ገቢውም አለ ቢዝነስም አለ ሁሉም ነገር እንትን ይላል ማለት ነው። አሁን ብዙ ሰው ኢትዮጵያ ላይ ሄዶ መስራት ይፈልጋል፣ ባለ ገንዘቦቹ ባለ ሀብቶቹ እና የሰላሙን ነገር ሲያስቡት ደግሞ ዙረው ይፈራሉ ማለት ነው። እና ስለዚህ ይሄ ነገር ጫፍ እስከ ጫፍ ሰላም የሚሆንበት ነገር አላህ ያምጣልን ማለት ነው። አንዳንድ ጊዜ ተስፋ ታደርጋላችሁ። ተስፋ ቁርጥ ታርጋችሁ ስታበቁ ጭላንጭል ነገር ስታዩ ደግሞ ተስፋ ታደርጋላችሁ። እና ሳውዲ ተወልዶ ያደገ ያህያ የሚባለው ልጅ አብዛኛውን በቲክቶከር ነው በአረበኛ ነው የሚያስተላልፈው እና ባለፈው መስኮት ሚዲያ ላይ ባስተላለፈው በእስማኤል እንትን ላይ ተስፋ አለህ ወይ ሀገሩ ሰላም ይሆናል ወይ ሲለው አዎ ተስፋ አለኝ ነው ያለ። በሀገራችን አረብ ናችሁ እንባላለን። ባደኩበት ሳውዲ አረቢያ ደግሞ ሀበሾች ነበር እንባላለን እና ከሁለቱም የለንም። ከዚህ አረብ ነው የምንመስላቸው። ከዛ ደግሞ ያው እንቶነ ተብሎ ብሔር አይጠራም ኢትዮጵያዊ ነህ ነው የምንባለው። እና ይህን ነገር አንድነት ከመጣ ሀገራችን ሰላም ትሆናለች። እባካችሁ አንድ እንሆን። አንድነት ነው የሚያስፈልገው ለኢትዮጵያ። ሀገራችን በጣም ጥሩ ሀገር ናት እያለ ታሪኩንም ሲያስተላልፍ ነበር። እና ወደ ቤተሰቦች ሰላም ያስፈልግ ይላል እና ሀገራችን ምንም ሰላም ያላት ሀገር አሁን ህዝብ ላይ ብንኖር ከዚህ ሀገር ኢትዮጵያዊ ናቸው ነው የምንለው እንጂ የዚህ ሀገር ዜጋ ነን ተብሎ እንትን አይልም። እና ሀገራችን ሰላም ስትሆን በሀገር ላይ ግን ሀገሬ ናት ማለት በሀገራችሁ ላይ የፈለጋችሁትን መስራት ትችላላችሁ።
እና ሀገራችን ሰላም አላህ ያድርግልን ለማለት ነው ውዶችዬ። ሰላም ሁኑልኝ። ሸር ላይ ካድርጉ፣ ሀሳብ አስተያየታችሁን ደግሞ ስጡ። ስለ ሀገራችን ሰላም ብዙ የማይፈልጉ ሰዎች አሉ። ሰሞኑን እንግዲህ በኢፍጣር በገዛ ገንዘባቸው ሙስሊሞች በሚያደርጉት ኢፍጣር በዚህ የራሱ ተቃውሞ እነዛ ውሾች አሉ እነ ዘመድኩን ተነስተዋል ማለት ነው። አንዳንድ ጊዜ ሱብሃንላህ አላህ ሱብሃነ ወተዓላ በሚበላው በሚጠጣው በሚደረገው ነገር ባለባበሳችን እንኳን ይቀናሉ ማለት ነው። እና የሚያወራው ወሬ ስታዩት ሰላም እንዲመጣ የማይፈልጉ ብዙ ሰዎች አሉ። ሰላም ሲሆን በቃ የሚያንጨረጭራቸው፣ ሰላም ሲሆን የሚያማቸው፣ ሰላም ሲሆን የሚቃጠሉ ጨጓራቸውን የሚልጡ ብዙ ሰዎች ናቸው። እሱ ደግሞ የሸይጧን ነው ማለት ነው። እና አላህ ሰላም ያምጣልን ለሁሉም። ሀገራችን ለሁላችንም በቂ ናት። ለምሳሌ ለሁሉም ነገር እንትን ሲል እኔ ደስ ይለኛል እንጂ ለምን እንደዚህ ብዬ አውጥቼ አንዱን እንትን መተቸትም አልፈልግም። ሱብሃንአላህ ከአመት አንድ ቀን ከአመት ሁለት ጊዜ ኢድ ምን ነው ያለው ሙስሊሞች ማለት ነው። ሌላ ሃይማኖት ተከታይ ደግሞ በየጊዜው ባህል አለ፣ ብዙ ባህሎች አሉ። በዛ ባህል የሚደረጉትን ዝግጅቶች አንድ ሙስሊም ሲቃወም እኔ ሰምቼም አላውቅም። ግን በረመዳን ወር አሁን ስደተኞችን ከቤተ መንግስት ተፈጠረ ብለው ብዙም አይናቸው እየቀላ በተለይ ዘመድኩን በጣም እየተቃጠለ በቃ የእስልምና ድባብ ይዛለሽ ኢትዮጵያ እንደዚህ ብላለሽ ኢትዮጵያ እያለ ሌሎቹን ለነገር መቀስቀስ ምክንያት ለመሆን በጣም የሚጥሩ ሰላም የማይፈልጉ አሉ። እኛ ሰላም እንፈልጋለን፣ ሰላምን እንፈልገዋለን፣ አብሮነትን እንፈልገዋለን። ሃይማኖት ለብቻ ነው፣ ሰላም ለብቻ ነው። ሰላም ሲሆን ደግሞ ሁሉንም ማስኬት ይቻላል። ድንጋይም ያምልክ፣ አላህንም ያምልክ፣ ሌላ ሃይማኖትም ያምልክ፣ ዋናው ሰላም ነው። ለሁሉም ይበቃል። አትድረሱ፣ አንደርስም። ሰላማችን አስከብረን ሃይማኖታችን የምንፈልገውን ሃይማኖት ይዘን መቀጠል እንችላለን። ምንድነው እንደዚህ ሰው እየተነሳ የሚንገበገበው? ይሄ ምን የሚያናድ ነገር ኑሮት ነው? እንዲያውም ደስ ይላል እንጂ እኔ በጣም ነው የገረመኝ። በነገራችን ላይ ስደተኞች ሲያመሰግኑት አብይ አህመድን እና በጣም የሚያንጨራጨራቸው ደግሞ ሰሞኑን የኮሪደር ልማት ባህር ዳር ላይ በሳይክል ሲዘዋወር አይተው በጣም በቃ ተቃጥለዋል ማለት ነው። እንደምታዩት ያው ታውቃላችሁ ኢትዮጵያ ያለውን ነገር እና ያንን ነገር እንደጠበቁት ዲያስፖራዎች ገንዘብ ሲያወጡ በቲክቶክ ሲሰበስቡ የሚውሉት እንደጠበቁት ሳያገኙ ሲቀር በጣም እንትን ነው በቃ ሆዳቸውን ባርባር ነው የሚላቸው። እና የአብይ አህመድ በባህር ዳር ላይ በሳይክል ወዲያና ወዲህ ማለቱ ትንሽ የዛም ጭምርት መሰለኝ። አሁን እስኪ ደግሞ በስልምና በአሁን በረመዳን ላይ ባለው ነገር እንትን እንበል ብለው የሚቀሰቅስ ያለ ማለት ነው። እና ራሳችሁን ጠብቆ እና ውድ ቤተሰቦች አሁን ያለው ነገር ትንሽ ሰላም አለ ሲባል የሚቀሰቅሰው በሃይማኖት በምንም በቃ በዚህም ይቀናሉ። አንድ ላይ አንድ በመሆን እንትን ስለሚባል ያው የሸይጧን ምልክቶች ስለሆኑ ራሳችሁን መጠበቅ፣ ዱዓ ማድረግ። ሁሉም ሰው ሀገሩ ነው። ኢትዮጵያ ለሙስሊሙም ለሌላው ሃይማኖት ተከታይም ሀገር ናትና ያንዱ ከፍ ያንዱ ዝቅ የሚልበት አይደለም። ሁሉም እኩል ሆኖ መሄድ አለበት በሚለው ነው እንጂ ዝም ብሎ በቃ የሆነ ነገር ሲታይ እየወጡ እንትን ማለት ሁሉ በእናንተ ነው ምናምን ያን አይመለከትም። ሁሉም ሰው ራሱ ሰርቶ በራሱ ገንዘብ የሚተዳደር እንጂ ከመንግስት ወይም ከሌላ የሚጠባበቅ የለም ማለት ነው። እና መልካም ነገሮች እንደ ሀገር ጉዳይ ያስፈልጋል። በዛ ደግሞ ማበረታታት ማሻላ ደስ ይላል፣ ድባቡ ደስ ነው የሚለው ብሎ እንትን ማለት ይልቅ በጣም የተንቀጠቀጡ ብዙዎች አሉ። በተለይ ዘመድኩም መልካም የመቃጠል ጊዜ ብያለው ማለት ነው። ለሁሉም ሃይማኖት የሚወክል አይደለም። እርግጥ ዘመድኩም ሲፈልግ ከአንዱ ወገን ሲፈልግ ከአንዱ ወገን ነው የሚሆነው። ግን በጣም ያስጠላል። የሆነ ነገር ይዞ በዛ ተጠግቶ መርዝን መርጨት ያስጠላልም እንትን ይላል። ሁል ጊዜ አንድ አይነት መሆን ምን ያደርጋል?
አንዳንድ ጊዜ እኮ ካለፉት ነገሮች መማር የሚባል ነገር አለ እና ያንን ነገር ትልቅነት እድሜ የሚባል ነገር አለ ማገናዘብ ምናምን ያን ሁላ የለም አሁን ላይ እና አላህ ይጠብቃችሁ። አላህ ሀገራችን ሰላም አላህ ያደርግልን። እና ሁላችሁንም ሸር ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሀገራችን የስደተኞች ተቀባይ መሆኗ በፊት የተመሰከረላት ናት እና ደስ ይል ነው የሚገባው የነበረ ሀገራችን እንደዚህ እንትን ስትል ሌሎች ወገኖች ሲያመሰግኑ ምን ሲሉ ደስ ይላል። አሁን ባለንበት ሁኔታ ጥሩ ድባብ ሲመጣ ደስ የሚል ነገር እስኪ አላህ ቀጣይነት አላህ ያድርገው፣ የሰላም አክባር የምንሰማ አላህ ያድርገው ተብሎ ሁሉ በሚጸልይበት ሰዓት ግን በቃ ለጠብጠብ የሚሸተው ሳውዲ ታግዛለሽ፣ ቱርክን ጥይት ትሰጣለሽ እያለ ሲበጠረቀ የነበረ ማለት ነው። ያንንም ሰው ሰምቶ ኮሜንት ይጽፋል። ሱብሃንአላህ። አንዳንድ ጊዜ ያገነዛዘባችን ምን አይነት እንደሆነ አላውቅም። ወደ ራሳችን እንሆን፣ በራሳችን እንመራ። ሰው በሰጠን ነገር በዛ እንመራ። ማስተንተን ማሰብ ያለብን እኛው ራሳችን ነው። የሚጠቅመን የሚጎዳን የምናውቀው እና ውድ ቤተሰቦች፣ ውድ ኢትዮጵያዊ ሰላም ወዳዶች፣ ሰላም ፈላጊዎች፣ መረጋጋትን ሰላምን አላህ ያምጣልን። ሀገራችን ሰላም አላህ ያምጣልን። ወጣቱ ወደ ስራው ዘርፍ የሚመጣበት፣ የተማረው በትምህርቱ ስራውን የሚይዝበት፣ የተራበን የታመመን ቀና እንዲያደርግ ነው መታገል ያለብን እንጂ ሌላ ካለንበት ሁኔታ አንጻር ሌላ ነገሮችን መቀስቀስ አስፈላጊ አይደለም። እነዛን ነገሮች ለመቅረፍ መታገል ነው ያለብን ማለት ነው እና ሁላችሁንም አላህ ይጠብቃችሁ። በድጋሚ አላህ ሀገራችን ሰላም አላህ ያድርግልን። እንደዚህ ሀገርን ለማተራመስ የሚነሱትን ደግሞ አላህ ልቦና ይስጣቸው። ዋናው ልቦና ነው። አላህ ልብ ይስጣቸው፣ ሂዳያ ይስጣቸው። ነፍሴ ነፍሴ ማለቱን ትተው ለሀገር ለህዝብ የሚያስቡ አላህ እንዲያደርጋቸው አላህ የቸገረው። አንዳንድ ጊዜ ከምንም ተነስቶ ሰው ለሀገሩ ለህዝቡ የሚያስብ ይሆናል ማለት ነው እና ሁል ጊዜ አንድ አይነት ሲኮን ደግሞ በጣም ከባድ ነው። ያን ደግሞ አላህ ለሰጠው ሰው ነው። አላህ ልቦና ይስጣቸው ብላችሁ ዱአ አድርጉላቸው። ሌላ ምንም ማድረግ አይቻልም። ሀገር እንደ ሀገር ሰላም ስትሆን ደስ ይላል። አሁን ያናደዳቸው ምን መሰላችሁ? በንግግሩ በነገራችን ላይ አብይ አህመድ ከሁሉ ቦታ ላይ ሄዶ ተመሳስሎ ነው የሚመጣ። ለዛም መሰለኝ ግን ወደ አንድ ወገን ሰው አይገነዘብም። ሙስሊም ነው የሚሉ ይኖራሉ፣ ግን አይደለም። ከሁሉም አይደለም። ኦርቶዶክስም አይደለም፣ ሙስሊምም አይደለም። የትኛው ላይ እንዳለ ራሱ የሚያውቀው ሰው የለምና በዛ እያሳበባችሁ ነው እንጂ እውነት የሚያማችሁ አሁን በሚደረገው በገዛ ገንዘቡ በሶማሌም ተፈጠረ በዛም ተፈጠረ ሁሉም ለጥቅሙ ነው እንትን የሚለው። በነገራችን ላይ ያንን ታርጌት አድርጋችሁ ባትነሱ ጥሩ ነው። አጀንዳ ባታደርጉ በሁሉም እኮ ቦታ አለ ይሄ ነገር። ይፍጣር ስለተባለ ብቻ ነው ሰውን ያንገሸገሸው እንጂ በሌላም ሃይማኖቶች እኮ እንደዚህ አይነት ነገሮች አሁን በፋሲካ መረዳዳቱ ምናምኑ አለ። ደስ ነው የሚል እንደዚህ አይነት ነገሮች እንደዚህ በምን ባህል ነው እንደዛ ሲኮን ማንም እንትን አላለም። ተቃዋሚ የለም። መቃወም አንፈልግም። ሀብታም ሊሰጥ የድሃ ምንድን አለ ነው የሚባለው። ያንን ነገር ነው የማስበውና ሌላ ያለው ሰው ሊሰጥ እኛ ለምንድን ነው እንደዚህ አይነት ነገሮች ላይ ትኩረት የምናደርገው? ለራሳችን መኖር ብንጀምር ጥሩ ነበር። በሰው ህይወት በሰው እንትኖች ላይ እንትን ባንል። አላህ ልቦና ይስጠን ለሁላችንም። ላይክ ሸር አድርጎ በሁሉ ቤተሰቦች ሀገራችን ሰላም አላህ ያድርግልን።
ወጥቶ ከመቅረት አላህ ይጠብቀን። ሸር፣ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየት